አቤል በህግ ቁጥጥር ስር ዋለ። አቤል እጅ ከፍንጅ ተያዘ። የሚገርመው ነገር አቤል እጅ ከፍንጅ እንዲያዝና አቤል እድሜ ልኩን እስር ቤት እንዲበሰብስ ሲያሴር የኖረው ሴራውን እዩ ነበር። ለአቤል እየደወለ ብዙ ገንዘብ እንደሚከፈለውና ሴቶችን ወደ እሱ እንዲወስድለት እያደረገ እያናገረው የነበረው ባለ ሀብት መስሎ እንደዚሁም ከውጭ ሀገር የመጣ ሰው መስሎ ሲያናግረው የነበረው የእዩ የቅርብ ጓደኛ ሆኖ ተገኘ። በተደጋጋሚ እየተደወለ በተለያየ ቁጥር ባለሀብቶች መስለው ከውጭ ሀገር የሚመጡና እንደዚሁም ደግሞ እንቡጥ እንቡጥ የሆኑ ሴቶች እንዳለው አቤል እንቡጥ የሆኑ ሴቶችን ካቀረብክልኝ በጣም ቆጥረህ የማትጨርሰው ገንዘብ እሰጥሃለሁ፣ እንደዚሁም ደግሞ አንተና ቤተሰቦችህን እኛ ወደምንኖርበት ወደ አሜሪካን ሀገር እንወስዳችኋለን ብለው ቃል በገቡለት መሰረት እየተባለ ያለው ነገር እውነት ስለመሰለው አቤል በእዩ ጓደኞቹ ወጥመድ ውስጥ ገብቷል። እንግዲህ እዩ ለዘመናት ሲለፋበትና ሲደክምበት የነበረው ቀን ይሄን ነበረ። ምክንያቱም ከአሁን በፊት እዩ እስር ቤት ገብቶ በነበረ ጊዜ ከርብቃ ጋር በመሆን አቤልና ርብቃ እዩን እስር ቤት ዘይረውት ነበረ። ዛሬ እዩ እቅዱ ስለተሳካለት እቅዴን አሳክቻለሁ፣ ታስታውስ ከሆነ አንተና ርብቃ እኔ እስር ቤት ሁኜ እየመጣችሁ ተጠይቆኝ ነበር፣ እኔና ራኬብም መተን እንጠይቀሃለን፣ ከዛ መውጣት እንደማታስብ እርግጠኛ ነኝ፣ ብታስብም አትችልም በማለት ከፖሊሶቹ ፊት ተናግሯል። እንግዲህ በተሳሳተ መንገድ ነው እንዳይባል አቤል ጉዳዩን ሲፈጽም ነው የተያዘው እጅ ከፍንጅ። እንደዚሁ የርብቃ አጎትም በአቤል መታገቱን ዛሬ ነው ከፖሊሶቹ ፊት ለፊት የርብቃ አጎት ሲናገር የተደመጠው። የርብቃ አጎት በተደጋጋሚ መጥቼ ለምኘው ነበር በማለት ሲናገር፣ እንደዚሁ ጉዳዩ በጣም ስላስጨነቀው ለማሚቴም ደውሎ እንደነገራትና ፖሊስ ግዴታ መጥራት እንዳለብን ከቦታው ልታደርሳቸው እንደሚገባ በማለት ማሚቴ በነገረችው አማካኝነት ፖሊስ ተጠርቶ በዚህም መልኩ እጅ ከፍንጅ ተይዟል። አቤል እዩን አስፈራርቶ ራኬብን ወደ ራሱ ለመውሰድ እንደዚሁም ደግሞ ወደ ተባለበት ቦታ ለማድረስ ሲጥር ነበረ። እንደዚህን መሳሪያ ደቅኖ ከጀርባው ፖሊሶች እስኪይዙት ድረስ ከፊት ለፊቱ የመጡትን ሰዎች ችላ ቢልም ከጀርባው የመጡት የህግ አካል መሆናቸውን አላወቀም ነበር። በስተ መጨረሻ ግን ልተኩስ ነው አውርድ ሲባል ግዴታውን ዘወር ማለት ስለነበረበት አቤል ዛሬ በቤተሰቦቹ ፊት ለፊት እጅ ከፍንጅ ከነሙሉ ስራውና ከነሙሉ ወንጀሉ ተይዟል። አሁን ላይ አቤልን እስር ቤት የሚዘይረው እዩና ርብቃ ብቻ እዩና ራኬብ ብቻ ሳይሆኑ እዩ፣ ርብቃ፣ ራኬብና ሁላቸውም ሬችን፣ ማሚቴና የርብቃ አጎትን ጨምሮ እየመጣን እንዘይርሃለን። ከዛ መውጣት ግን ፈጽመህ እንዳታስበው። በአሁን ላይ ማንኛችንም ካንተ ጎን እንዳንሆን አድርገህ ነው ስራህን በደንብ የሰራኸው በማለት እንደዚሁም የርብቃ አጎት ተጨማሪ ክስ መሰረትበታለሁ ብሏል። እንደሚታወቀው የርብቃ አጎት ከአሁን በፊት በዚህን ስራ እየተሰማራ ሰው ቢሆንም በትዳሩ ስላልሰመረለት ሁሉን ነገር ትቶ ወደ ገጠር ኑሮውን ከመሰረተ ዋላ አደረው ቢልም አሁን ላይ ወደ መጨረሻ ከባለቤቱ ከወይዘሮ አልማዝ ወይም ማሚቴ ጋር በመታረቅ መልሶ ወደ ቀድሞ ትዳሩ ተመልሷል። ይሁንና ወደ ቀድሞ ስራው ግን አልተመለሰም። ወደ ስራው ባይመለስም የስራው ልምዱ ስላለው እንደዚሁም ደግሞ በዚህን ስራ ላይ እየሰሩ ያሉ ጓደኞች፣ ባልደረቦች ስላሉት ፈጽሞ ከዚህ ቦታ እንዳትወጣ የምችለውን ነገር ሁሉ አደርጋለሁ በማለት ቃል ገብቶለታል። እንግዲህ አቤል እድሜ ልኩን እስር ቤት እንዲበሰብስ ቤተሰቡ እየመከረበት ነው። ርብቃም ከአቤል ጎን ለመሆን መጀመሪያ አካባቢ ብትሞክርም አጎቷን እንዳገተው ስትሰማ ግን ፈጽሞ አቤልን ተጸይፈዋለች።
ርብቃ መጀመሪያ ላይ ምንም ቢሆን አቤል ይህንን ነገር የሚያደርገው በሆነ ነገር ተገዶ ወይም ደግሞ የሆነ ሰዎች አታለውት ነው እንጂ አቤል ይህ ማንነት የሌለውና ንጹሕ ጓደኛዬ፣ ፍቅረኛዬ፣ ባለቤቴ ነው ስትል ተደምጣ ነበረ። እንደዚሁም ሪችም የርብቃን ንግግር ደግፋ ነበር። አቤልን ሳቀው እንደዚህ አይደለም በማለት ሪችም እንደዚሁ ማሚቴ የሆነውን ነገር መጀመሪያም ስለሰማች እንደዚሁም የታገተች ሴት እንዳለች እና አቤል ከእዩ ጋር የሆነ የሚሰራው ስራ እንዳለው ስላወቀች የሆነ ከባድ ነገር እየሰሩ እንደሆነ መጀመሪያም ተጠራጥራለች። ይሁን እንጂ እዚህ የሚያደርስና እንደዚሁም ይቺ የታገተችው ልጅ ራኬብ ልጃቸው መሆኗን ስታውቅ ማሚቴ ለራሱ በአቤል ላይ ሙሉ ለሙሉ ነው የተቀየረችው። እኔ ካንተ ይህን ፈጽሞ አልጠበቅኩም ነበር በማለት ተደምጣለች። ሁሉም ሰው የስራውን ያገኛል በማለት ሁላቸውም ቤተሰቡ በአንድ ድምፅ አቤል የእጁንና የስራውን ሊያገኝ ይገባል በማለት ሁላቸውም ለሕግ አሳልፈው ሰጥተውታል። በተደጋጋሚ ካልሆነ ነገር ምናልባት ከስህተት እንዲጠበቅ እንደዚሁም ደግሞ ምናልባትም ምክርም ሆነ ትብብርም ሆነ ከቤተሰቦቹ የሚፈልገው ነገር ካለ በማለት በተደጋጋሚ ርብቃ ስለ ስራው ስትጠይቀው ነበረ። ምናልባት የማግዘው ነገር ቢኖር ብላ ነበር። አሁን ግን የአቤል ጸባይ ፈጽሞ ስለ ስራው ሲጠየቅ የሚናደድና እንደዚሁም ማሚቴና ሪች ሲነጋገሩ በነበረ ጊዜ እዩና አቤል የሆነ ስራ ጀምረዋል። የስራው ምንነት ደግሞ እንደሚመስለኝ ሴቶችን በማለት ንግግሯን ሳትጨርስ ነበረ በወቅቱ ርብቃ የወደቀችው። ርብቃ ራሷን ስታ ለደቂቃዎች ከቆየች በኋላ ስትነቃም ማሚቴ ያልሽው ነገር እውነት ነው በማለት ብትጠይቃትም እንደዚያ መሰለኝ ልጄ፣ እኔ ግን እርግጠኛ አይደለሁም፣ አትደናገጭ ብላት ነበረ በወቅቱ። ይሁን እንጂ ያንን ንግግሯን በወቅቱ የማሚቴን ንግግር ስትሰማ ርብቃ አቤል ፈልጎ ያደረገው ነገር አይደለም። በቅርብ ጊዜ ያመጣው ባህሪ ሲወጣና ሲገባ በጣም ፈርቶና ተደናግጦ ተሸማቆ ነው ወደ ቤት የሚመለሰው። ይህ ማለት የሆነ ያስገደደው ሰው አለ በማለት ስትናገር ስታስብም ነበረ። በአሁኑም ላይ ጅማሬ አካባቢ አቤል ፈጽሞ ይህንን ሊያደርግ አይችልም ከሚሉት ወገን ብትሆንም በስተመጨረሻ ግን ታግታ ያለችው ልጅ ራኬብ የአጎቷ ልጅ እንደዚሁም የማሚቴ ልጅ እንደሆነች ስታውቅና ራሱ አጎቷ ታግቶ እዚህን ከራኬብ ጋር የተወሰኑ ሰዓታትን ከቆየ በኋላ እንደገና አስሮ በራኬብ በልጁ አስፈራርቶ ከዛ ቦታ እንዲወጣ ካደረገውም በኋላ የማያውቅበት አካባቢ ጥሎት ተመልሷል። እንግዲህ በወቅቱ እዛ ቦታ ሲጥለው አቤልም ይህን አካባቢ እንደሚመስለኝ ፈጽሞ የምታውቀው አካባቢ አይደለም፣ ከዚህ ቦታ ደግሞ ዙረህ ተዟዙረህ እስከምትወጣ ድረስ እኛን አትደርስብንም በማለት እባክህን እያለ የለመነው ቢቆይም እኔ ሳይሆን ፈጣሪህን ለምን ባለው መልኩ የርብቃም አጎት አቤልን ለምኖ ሳይሆን እጆቹን ወደ ፈጣሪ የዘረጋ ይመስላል። ምክንያቱም ልጁ ራኬብ ምንም ሳትሆን ፈጣሪ ሰው ልኮላታል። እንደዚሁ እዩም ለራኬብ መልካም ሰው ለመሆን እየሞከረ ቢሆንም ለራኬብ ቤተሰቦች ግን ፈጽሞ ርህራሄ የማያሳይ መሆኑን አይተናል። ይሁንና ራኬብን ከመውደድም ባሻገር በጀት ማገኛው ናት፣ ገንዘብ ማገኛው ናት። ከእናቷም ከአባቷም ከርብቃ አጎትም ሆነ ከማሚቴ ነበረ በሁለት በኩል ገንዘብ ሲያገኝባት የነበረው። አንዴ ተይዛለች ውጭ ሀገር ለመሄድ፣ አንዴ ደግሞ ታማለች፣ የሕክምና አንዳንድ ነገር ያስፈልጋታል፣ አንዴ ወደ ውጭ ልትሄድ እያስተካከልን ነው በማለት የተለያዩ ምክንያቶችን በማንሳት የቤቱን ሙሉ ዶክመንቶችና እንደዚሁም የድርጅቱን አንዳንድ ዋና ዋና ወረቀቶችን ይዞ ለመውጣት ሲል ነበር በአሳለፍነው ፓርት ላይ ከቤት በማሚቴ አማካኝነት ተመቶ የወደቀው። እንግዲህ እዩ ከምንም ነገር በላይ እዛ ቤት ያሳለፈው ታሪክ አለ።
እዩ ጸባዩ እንደዚህ ሊቀየር የቻለበት ምክንያት በዋናነት አሁን ላይ አቤል እየሰራ ያለውን ስራ ተመሳሳይ ጉዳይ ነው። እንዴት ሊሆን ቻለ ብትሉ ደግሞ የአቤል አባት ይህን ተመሳሳይ ስራ በሚሰራበት ጊዜ የእዩን እናት እንደዚሁ አስገድዷት ነበረ እዩን ያረገዘችው። ይህንን ታሪክም ያውቃል። ይህንን የእዩን እናት ታሪክ የምታውቅ ማደጎ ቤት የምትሰራ ሴትዮ ለእዩ ትነግረዋለች። እንግዲህ እናቱ ህይወቷ ካለፈ በኋላ እያንዳንዱ ነገር የአቤል አባት በእናቱ ላይ ያደረገውን ግፍ እንደዚሁም ደግሞ እዩ በልጅነቱ ያሳለፈውን በማደጎ ቤት የነበረውን ህይወት እንግዲህ በተለይ እዩ ከምንም በላይ ደካማ ጎኑ ማደጎ ቤት ያለው ትውስታ ነው። በዚህ ዙሪያ ከአሁን በፊት ከአቤልም ጋር ሲከራከሩ ነበረ። ያለፈ ታሪኬን አታንሳብኝ ሲለውና ሲበሳጭ አይተናል። ስለዚህ እያንዳንዱ በእናቱ ላይ የሆነውንም ነገር ሆነ እሱ ያሳለፈውን የልጅነት ከባድ ጊዜ በአቤል ላይ መመለስ ይፈልጋል። በአቤል ላይ ሲመልስ እያንዳንዱ የአቤል አባት ድርጅትም ሆነ ቤት እያንዳንዱ ሁሉ ነገር አሁን ላይ አቤል አለኝ ብሎ የሚኮራባቸውን ነገሮች ሁሉ ከመውሰድ እንደዚሁም የአቤልን ደስታ ከማጨለም ጀምሮ ነበረ እዩ መጀመሪያውኑ ሲያስብ የነበረው። አሁን ላይ እዩ እቅዱ ተሳክቶለት መላ ቤተሰቡ አቤል ጎን መሆን ትተው ከእዩ ጎን ሆነዋል። ከእዩ ጎን ብቻም ሳይሆን እዩ ቢያንስ ልጃቸውን ሊያድንላቸው በመሞከሩ አሁን ላይ ከአቤል ይልቅ እዩ ይሻላል ብለው የቆሙበት ሁኔታ ነው ያለው። አሁን ላይ እዩ ያቀድኩት ያሰብኩት ሁሉ ተሳክቶልኛል። አሁን ላይ እኔ ካንተ ምንም አልፈልግም። እዛ ውስጥ ግን እድሜ ልክን እንድትቆይ አደርግሃለሁ በማለት ሲናገር ነበረ። እንግዲህ አቤልም የሀብት ማማ ላይ ሊወጣ ያለ መስሎት እውነት መስሎት ነው እዚህ ሁሉ ጦሮንጦስ ውስጥ የገባው። ከገባም በኋላ የቤተሰቡን ምክር መስማት ትቶ ፈጽሞ ቤተሰቡንም እስከ ማገት ድረስ ነበረ የደረሰው። እንግዲህ ከቤተሰቡ አባል የታገቱት ራኬብና የርብቃ አጎት ናቸው። የአቤልና የእዩ ትግል አሁን ላይ በእዩ አሸናፊነት የተጠናቀቀ ይመስላል። እዩ ግን በቻለው መጠን የሰራቸውን ግፎች አይጸጽቱኝም በማለት በተለይ በአቤል ላይ የሰራው ነገር ምንም ነገር የሚጸጽተኝ ነገር የለም ሲል ይደመጣል። ማሚቴና የርብቃ አጎትንም ሆነ ርብቃን ግን ይቅርታ ለመጠየቅ እያሰበ ይገኛል። እነሱስ ይቅርታውን ይቀበሉታል የሚለውም በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ